በባለፈው አንድ ቪዲዮ ሰርቼ ነበረ ፖድካስት ላይ አሁን እየዘቀጡ ሰዎችን ኢንተርቪው እያደረጋችሁ እናንተም ፖድካስታችሁን እያዘቀጣችሁት ነው ብዬ ነበረ። ይሄ ቪዲዮ የቆየ ነው። ለማን ያዟል አድርሱለት። እላይ ከፍታ ላይ ነበረ፣ አሁን እየወረደ መጥቷል በሚያቀርባቸው ሰዎች። እንደዚህ አይነት ሰዎችን ማቅረብ የተሻለ። ይሄን ቪዲዮ ከቸኮላችሁና ማታዩት ከሆነ ፌቨራይት ላይ አስቀምጡት፣ በኋላ ታዩታላችሁ። ምርጥ ሰው ነበር ያቀረበው። አይተነው እንመለስ። በሁለት ክፍል አቀርብላችኋለሁ። አሁን ኤ አፕል ነው ልጆች የሚሉት፣ ግን ጥንት አባቶቻችን ሀ ይሉና ሀሌወተ እግዚአብሔር። እስቲ ስለዛ ነገር እናወራ። የመጀመሪያው ትምህርት ላይ ስንሄድ አንድ የፈረንጅ ልጅ የእውቀት ማዕድ ሊቆርስ የመጀመሪያውን ትምህርት ቤት ሲልኩት ቅድም ንክ እንዳልነው ኤ ስታንድ ፎር አፕል ይላሉ። ከዛ አፕል ኢዝ አ ፍሩት which can be seen which can be eaten ምናምን አይደለ? እናንተን ግን የሚለየን የመጀመሪያ ሲፕ ኦፍ ኖሌጅ ወይ ደግሞ የእውቀት እፍታን ያቺ ምንላትን ልንወስድ የኔታ እግር ስር ስንቀመጥ ሀ ብለው መጀመሪያ ወደ ሰማይ እንዲህ ብለው ሀሌወተ እግዚአብሔር ብለዋል። አንድ እግዚአብሔር የሚባል አካል እዛ ላይ አለ ብለውናልና ቀና ብለን እናየዋለን። ምን ማለት ነው? በሌላ ቋንቋ እጅግ ልቤን ከሚነካኝ ነገር የምር ነው ብለ አሁን ላይ ነው እንጂ እምባዬ ሁሉ ይመጣ ነበር። ከሰው ወደ እግዚአብሔር ሳይሆን ከእግዚአብሔር ወደ ሰው የሚመጣ እውቀት እንዳለ ሊያሳዩን ነበር። ኦ ማይ ጋድ። ለዛም ይመስለኛል ጥንት አባቶቻችን ከሆነ ዘመን በፊት የነበሩ አዋቂዎቻችን አንገታቸውን ደፍተው ያደረጉ ናቸው። ስለዚህ ነገር ማስረጃ ስጠኝ ካልክ በሺ እሰጥሃለሁ። አዋቂ ሰው ሲያወራ አይተው ታውቃለህ? ለዘብ ብሎ ረጋ ብሎ ነው የሚያወራው። የእውቀት አባት የሆኑ ራሱ ኢየሱስ ክርስቶስ የነገሮች ሁሉ መሰረት በገበያ መሃል ሲያስተምር ይላል ድምፁ ዳር ላይ እንኳን ያሉት አይሰሙትም ነበር። በመንፈስ ኃይል ቅዱስ እንጂ የመንፈስ ቅዱስ ኃይል እንጂ ድምፁ አይሰማም ነበር። እስኪ አባቶቻችን ወደ ገዳም ሄደ አዋሯቸው፣ ጆሮ ሁሉ ሰጣቸው። የነሱ ድምጽ ለዘብ ያለ ነው፣ ቀዝቀዝ ያለ ነው። እነዛ ሰዎች ይመስሉኛል አባቶቻችን እንላቸው ስለ እውቀት ሲያስተምሩን ሀሌተ እግዚአብሔር ብለው ከነገሩን በኋላ አይተነው እንድንቀር እናደርጋለን። ጥበብን እውቀትን ሲሰጠን ሁሌም ተመስገን እንለዋለን። እውቀትን ከሱ ስላገኘ ነው አንታበይም። እሱ እውቀት የባህሪ መገለጫ ነው። እኔ ተችሮኝ ነው። ስለዚህ አንተ ተችሮህ ነው፣ ያም ወዳጅ ተችሮት ነው። እዛው ምችን የምታክል ነገር ኩርማን ነገር ተቀብለና የሚገርመኝ ነገር አንድ ነው። ከዛ በኋላ ሀገር ሲጻፍ ሀሌታዊ ፎሌዋ ይደረግና ሁሉም ነገር እዛ ውስጥ አይደል ያለው። ፊደልን የቀመሩበት መንገድ እጅግ በጣም ይደንቃል። ለምሳሌ ሰው ሲመጣና ሲሄድ ኖር እንባባላልና ከሱ በፊት እንደምን አደርክን እንየውና ሰላም አደርኩ እግዚአብሔር ይመስገን እንደምን አደርክ አልሐምዱሊላህ ረብል ዓለሚን ማለት የኔና ያንተ ዘመን አይተው እንዴት ነሽ አለውልሽ ምን እሺ አለው ፒሳ ያባቴ አለውልሽ እንዴት አደርክ ብለው እንዴት አደርክ አለኝ አልሐምዱሊላህ እግዚአብሔር ይመስገን ሊቀር ነው መሰለኝ ይላል ያገሬ ያደርከው በእግዚአብሔር ፍቃድ በአላህ ፍቃድ እንጂ ባንተ ጉልበት አልነበረም። ምስጋና እንድታቀርብ እንኳን መንገድ እየከፈትኩልህ ነበር። ጥንተ ተፈጥሯችን እንድናመሰግነው ነው። አዳም የተፈጠረው ለምስጋና ነው። እያጣናቸው የመጡት ትውፊታዊ እውቀቶች ነው። አየር የለም ለሚለኝ ሰው ቀላል ነገር ይታየኛል። አዎ አየር የለም፣ ለካ ሰው እየተነፈሰ ያለው በገንዘብ ነው። ቀላል ሚስጥር ነው። ድንገርህ መጽሐፈ ሲራክ ላይ የሰው ልጅ ልብ ድልብ ባደለበበት በዛ ይኖራል ይላል። ገንዘብ ያስቀመክበት ባንክ ተቃጠለ ሲባል ልብ ይደነግጣል። ቤተክርስቲያን ወይ ደግሞ መስጂድ ወይ ደግሞ የአብያተ ማምለኪያ ቦታዎች ተቃጠሉ ከሚባል ብድር ማበደር አቆሙ ወይ ምናምን ሲባል ልብ ክው ትላለች። ድልብ ያደለብከው በዛ ስለሆነ ዋው ድልብህን ያደለብከው በፈጣሪ ቤት ከሆነ ወይ በራስህ በልብ ውስጥ ከሆነ እሱ ነው። ስለዚህ አየር የለም የሚለኝ ሰው ለኔ የሚሰማኝ ስሜት እሱ ነው። ወንድም ወፍ የለም ለሚለው ደግሞ ስራዬ ነው። አረብ ዙፋን ምንና ላሳያችሁ ይኸውልህ አባቴ ነፍሴ የተቆራኘው ከወፎቹ ከዛፉ ከቅጠሉ ከሚወርደው እያንዳንዷ የዝናብ ጠብታ ጋር ነው። ስለዚህ ዝናብ መጣል ሲጀምር እግዚአብሔር ሰውን ታረቀው እያልኩ የምኖሩ አይነት ሰው ነኝ። ፈጣሪ ምድርን ፈጠራት ብለን የምናወራው አስተውለው ከሆነ ዱዳሌ ባፈር ኮሬ በሳት ከናጌብ ውሃ ከአዜብ ንፋስ አድርጎ ነው የሚለው። ሰውን ነው የፈጠረው። ምድር የተፈጠረችው ከአፈር ከነፋስ ከውሃ ከእሳት ነው። ወንድ የምንለው ላይ ከፍ ብሎ ሐኖስ ብለን የምንጠራው፣ በመሃል ሰማይ የምንለው ደግሞ ሴት ተብሎ የሚጠራው፣ በምድር ላይ ደግሞ ውቅያኖስና ባህር የምትላቸው፣ ከዛ ከርሰ ምድር ስር ደግሞ ገባ ስትልኮ እሳተ ገሞራው፣ ከዛ ደግሞ ነፋሱ። እነዚህ የተፈጥሮ ኤሌመንቶች ናቸው አይደል? እኔ እናንተን ደግሞ የገነባን ከዛው ነገር ነው። አፈሩ ቦታው ዱዳሌ ይባላል።
የኔና ያንተ አፈር የተገናኘችው ይሄ የተገነባው ስጋው የተገነባው ከዛ ነው ብሎናል። የምናወራውን የማንኖረው ነፍስና ስጋችንን ስላላስታረቅን ነው ብለሃል። ነፍስና ስጋችንን ማስታረቅ ምን ማለት ነው?